ቤተሰብ ይዘሽ ትወጪና ከዛ በኋላ ግን ሰንበት ትምህርት ቤት የሚባል ነገር አለ፣ ትማሪያለሽ። በዛ መንገድ ላይ የምትሰሚው በየጊዜው ጉባኤ ምንም እየሄድሽ የምትሰሚው ነገር አለ። በዛ መንገድ የማልፍ ሰው ነበርኩ ማለት ጻድቃን ሰማዕታትን በተለይ ደግሞ በእኔ ዘመን ማለት አርሴማ ቅድስት ላይ የነበረኝ እንትን ለየት ይል ነበረ። ጻድቃን ሰማዕታት ላይ ሚካኤል፣ ጊዮርጊስ ምናምን የሚባል እንትን ጋር በጣም ለየት ያለ እንትን ነበረኝ እና ብዙ ጥያቄ የለኝም። ድፍን ነኝ አልኩሽ፣ ድፍን ነኝ በቃ የምሰማውን ነገር ሁሉ አምኜ የምኖር ሰው ነኝ። የጥያቄ ሰው አይደለሁም። እኔ ክርስትና እምነት ብቻ ትክክለኛ እምነት ነው ብዬ የማምን ብዙም ጥያቄ የፈጠረብኝ በጣም የሚገርምሽ ነገር መቼ እንደሆነ ታውቂያለሽ? አሁን እስልምናን ከተቀበልኩ በኋላ ምን እያለ ጥያቄ መጣብኝ መሰለሽ? ትላንት ማነጻጸር የጀመርኩት ወይም ደግሞ እንዴት እስካሁን አልጠየቅኩም ብዬ የማስባቸው ነገሮች እስልምና እኮ ይሄን አይፈቅድም። ለምሳሌ ስለ ጎረቤት ሀቅ፣ ስለ ቤተሰብ ሀቅ፣ ስለ እናት ሀቅ፣ ስለ ሀሜት፣ ስለ ሰው ገንዘብ፣ ስለ ዝሙት ምናምን ስሰማ ቀጥ ብዬ እዛኛው ቤት እንዴት ይል ነበር ብዬ ወደዛ ነው የሚሄደው። ከዚህ ወደዛ ነው እያሰብኩ ያለሁት። ምክንያቱም እዛ ጋር ትክክል ነው ብዬ ይዣቸው የኖርኳቸው ነገሮች አሉ። አሁን እኔ ያገኘሁት በድነት አይደል፣ በመዳን በህይወቴን በመፈለግ ነው እስልምናን ያገኘሁት እንጂ ትክክለኛ ሃይማኖት አይደለም ወደሚለው ገብቼ አይደለም ሃይማኖቴን ያጠበቅኩት። ግን ከገባው በኋላ ግን ምን ሆኜ ነው? ለምሳሌ በዛሬው ዕለት አእምሮዬ ላይ የመጣ ነገር ልንገርሽ። ትላንት የከሰረ ማንነት አለኝ ብዬሻለሁ። ደስ የማይሉ የዝሙት ህይወቶች ነበሩኝ እና የመጀመሪያ ጊዜ ተደፍሬ ነው ሴትነቴን እንትን ያልኩት እና ያ ምናልባት አሁን የተደፈረች ሴት አስገድዶ ደፍሯት ከሆነ ያ የደፈራት ሰውዬ ይልሽ እስልምና ላይ የሚለውን ትምህርት ነው የነገሩኝ እና ያ የሚላት የደፈራት ሰውዬ ሁልጊዜ እሷ ዝሙት በሰራሽ ቁጥር እሱ ላይ ይጻፍበታል። ምን ያህል ከባድ እንደሆነ በእስልምና እንግዲህ እነ ዛህሩም እነ ነቢልም ስለሚሰሙኝ ነው የማወራውና እሱ ላይ የሚጻፍበት ከሆነ እዛ ሰውዬ ላይ አስበሽዋል። እኔ እሱን ለመበቀል ነው እድሜ ዘላለም እኔ የኖርኩት፣ ግን እዚህ ጋር እየተበቀለልኝ ነው ለካ እኔ አስገድዶ ስለደፈረኝ እኔ ሁልጊዜ ከአእምሮ አይወጣም። ሁሌ ነው የምወቅሰው፣ ሁሌ ነው ነገሮችን አበላሽቷል ብዬ የማስበው። ግን ይኸውልሽ በእስልምና ይሄ ሁሉ አለ። አምተሽ ሄጄ ነፍስ አባቴን ሄጄ የሰው ስም አንስቻለሁ ምናምን ብዬ ይቅር በለኝ ካልኩኝ አለቀ፣ እዛ ጋር ይቆማል ብዬ ማመን አይነት ሰው ነኝ። ግን ይኸውልሽ እዚህ ጋር ግን ሄደሽ አፉ በለኝ ካላልሽው አይጸዳም። እስልምና ትንንሽ የሚመስሉ ነገሮች መልስ ያላቸው ነገሮች አሉ። ትላንትና ማንነቴ በጣም ይሄ አቆላምጦ በመጥራት የምታምን ሴት እንጂ ለእውቀት የምትጥር አይነት ሴት አልነበርኩም። የለም ቅድስት ድንግል ማርያም ብዬ ስጠራት እንስፍስፍ ምልላት እንደዚህ እያልኩኝ የማቀማጠል እንጂ ይሄ አማኝ ተብዬ በትክክል ይሄኛውን ስለሆነ ነው ይሄኛውን የምወደው ብዬ የምል አይነት ሰው አልነበርኩም። አልሐምዱሊላ በዚህ መንገድም ብጸዳ። አሁን ግን ጥያቄዎቼ ማለት በህይወትሽ የሚመጡ ጥያቄዎች አሉ፣ ቀን በቀን የሚመጡ ከልጅ አስተዳደግ፣ ከአረማመድ፣ ከአበላል፣ ከሰውነት አንቺ ሰውነትሽን ስለጎዳሽ እንደምትጠይቂ አላውቅም። እኔ አንዴ ፀጉሬን እቆርጣለሁ፣ አንዴ እላጫለሁ፣ አንዴ እንትን ማለት ስታይሎች ለመጠቀም ማለት ነው። ምን ያህል ራሴን ማሰቃየቸው እንደነበር ለካ ለራሴም ክብር እንዲኖረኝ እስልምና እየነገረኝ ነበር። እና ትንሽ ትልቁን በእስልምና ምንም የጸዳ ነገር ነው ያለው። ትላንትናም የነበረኝ ህይወት ከባድ የሚባል ቢሆንም ዛሬን ግን አቅልሎልኛል። ለዛሬ ሲመርጥሽ ትላንትና የተበላሸውን ነገር ሁሉ ሙልጭ አድርጎ ነው የሚጥልልሽ እና እኔ ረስቼዋለሁ። ትላንት ያረሰው አይርሳው።